ዛሬ የጨረቃዋ የንግስቷ ጌም ነው እንግዲህ ማለት ነው ከግምጃዬ ጋር። ዛሬ እሁድ ነው አይደል ቤተሰብ? ሜይ ስንት ነው ያለው? አንድ ልጅ የሰማሁት ሜይ 2 ነው ያለው፣ ግን እኮ በዚህ ሜይ 3 ነው የሚለው አይደል ዛሬ? እንዴ እንዴት አይነት ነገር ነው? በእኛ አቆጣጠር ይለያል እንዴ? ምክንያቱም ዛሬ 3 ነው እኮ አሁን በዚህ ሀገር እንደ አረቦች አቆጣጠር። ሰላም ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ይብዛ። እንግዲህ እሁድ ነው ተብሏል። እሁድ ዛሬ ቅመምዬ በቃ በተጠንቀቅ። እኔ የምላችሁ ምን አይነት ልብስ ለብሳ ይመጣ ይሆን? እኔማ የአበሻ ቀሚሷን ዘንከት አድርጋ ብትመጣ ደስ ይለኛል። እኔ ጌም ሲጫወቱ ብዙ ጊዜ ማለት ነው ማርያም እንምላችሁ ላይ በቃ ደስ የሚል ልብስ ለብሰው ቢጫወቱ ደስ ይለኛልና አላቅም ምን አይነት ልብስ ለብሰው እንደሚመጡ። ዋናው ነገር እንግዲህ ፖይንታችን ከልብሱ አይደለም፣ ዋናው ከየሙ ነው። ማን አሸነፈ የሚለው ማለት ነው። ግምዣዬም እንደምታውቋት እሷ ብዙ ጊፍተር አላት። ያው ፈለዋም እዛ ላይ እየደረሰ ነው። ግማሽ ሚሊዮን አላት አይደለም። በእርግጥ በፈለዋ አይደለም፣ ዋናው በወፈረ ምናምን አይደለም ሰዎችዬ ማለት ነው። የምሬ ነው። ቀጭንና ወፍራም ሰው ሲጣላ ወይኔ ጉዴ ቀጭኑን ደመሰሰው እኮ ይሄ ወፍራም ሰው እየወጣበት እንላለን አይደለም። ግን አይደለም ቀጭኑም በጣም ኃይለኛ ምት ይመታል። እና ምን ልላችሁ ፈልጌ ነው በፈሎ አይደለም። ያው የጨረቃ ፋሚሊም በጣም ኃይለኛ ናቸው፣ ኃይለኛ ጉልበት አላቸው ልላችሁ ፈልጌ ነው። ሁሉም እህቶቻችን ናቸው። እና ምንድን ነው እዚህ ጋር አሁን ጌም ተሸነፉ አልተሸነፉ ይሄ የጌሙ ጉዳይ ነው። በቃ የጌሙ ሁኔታ ነው። በጌም መካከል መሸነፍ አለ ማሸነፍ አለ፣ ኖርማል ነገር ነው። ግን ጨረቃ ማለት ነው ጨረቃዬ ዛሬማ ብሩኬን ልታኮራው ነው። በቃ ንጉስሽን ማኩራት አለብሽ። ለመጀመሪያ ጊዜ ተጫውታ ፍቅረኛዋን አኮራች፣ ባሏን አኮራች የምትባል ሴት መሆን አለብሽ። እና ቤተሰብ እዚህ ጋር ፎቶዋን እዩት እስኪ እንዴት እንደሚያምር። አያምርም? ግን ንግስትዬ ይመስላ ማለት ነው። ዙፋኑ ላይ እኮ ነው ገና ሳታሸንፍ ዙፋኑ ላይ ነው የተቀመጠችው። ቅመምዬ ማለት ነው። ከሁላቸውም ከታች ናቸው እና እሷ ከላይ ቁጭ ብላለች። ለምሳሌ እነ ምንቴ እነዩ ምናምን የሚባሉ ሰዎች ያውላችሁ እንግዲህ ሀይሚ ንጉሳችሁ ነች፣ ስነስርዓት ይዛችሁ ተቀመጡ ማለት ነው። እና እንደ ሀሳብ ደግሞ ቤተሰብ ምን ይመስላችኋል? ምንቴና እዩ ይጋቡ የሚል ኮሜንት ላይ ያየውና ከብሬ ነው የኔም ሀሳብ ነው። መጋባት አለባቸው። እዩ ይኸው እንግዲህ ለልጁ አባት ያስፈልጋታል። ምንቴ ሀይሚን እያልክ ዝም ብለዚህ ጉሮሮን ከምታደርቅ ማለት ነው ለምን እሷን አታገባም? ባል ፈላጊ ሞልቷል፣ ሚስት ፈላጊ ሞልቷል። እና ፈላጊና ተፈላጊ ስለማይገናኝ ነው እንጂ ማለት ነው። ለምን አትጋቡም? ተጋቡ፣ እርፍ ትላላችሁ። እናንተም ሀይሚ ብሩኬ ማለታችሁን ታቆማላችሁ። ይገርማል እኮ እኔ በሀይሚ ከሚሰሩ ቪዲዮዎች መካከል የምንቴን ብቻ ነው የማላዳምጠው። በሚገርማችሁ ሁኔታ እኔ ደስ አይለኝም። እንደው ከመጀመሪያው ጀምሮ ይኸው እስከ ዛሬ ሰርቼበት አላውቅም። ቅድም ግን እንዳጋጣሚ ልፍስን ቤት ተከራይቻለሁ። እንግዲህ የቀረችው ሀይሚ ነች። እኔና ሀይሚ ደግሞ ተገናንተን እንደምናወራ እርግጠኛ ሁኜ እነግራችኋለሁ። ብዙ ነገሮች ይቀየራሉ፣ ታሪክ ይቀየራል። አረ ታሪክ ይቀየር። አዎ ይሄ የችግር ታሪክ ይቀየር። ያለብህ የመንፈስ ችግር ይቀየር። መልካም አመለካከት እንዲኖር ፈጣሪ ይርዳህና። ሰው እንዴት ነው ከአንበሳ መንጋጋ አውጥቼ ለኔ ያደርጋለሁ ሲል አያፍርም እንዴ? አንተ ብሩኬ እንዲበላ ፈልገ ነው? ወይኔ ጉዴ! እኔ የብሩኬ ኩርኩም እንትን ይላችኋል፣ ይናፍቃችኋል መሰለኝ። እንዲህ አስጎንብሶ ማለት ነው አፍንጫችሁን የሚላችሁ ነገር ስለሚናፍቃችሁ እና ምንቴ ጠግብሃል። የብሩኬን ኩርኩም ፈልግ ከሆነ በዚህ ሰዓት አይደለም፣ ያንተ ጊዜን ጠብቅ። በቃ ችግር የለውም፣ ኖርማል ነው። ኩርኩም ያቀብላል። አብሽር። ብሩኬ በሁሉም የሚታማ ወንድ አይደለም፣ ጀግና ነው አባቴ። እንኳን በሚስቱ መተ ማለት ነው። እና ቤተሰብ እንግዲህ ችዩ የምትባል ልጅ ዛሬ ደግሞ አፍጥጣ አግጥጣ መርቀና ነው እንደ መጣችሁ ውዶችዬ። አፈጠጠች እኮ ነው። አንቺ ባለሽበት ነው ዲኤንኤው እንዲታይ የሚፈልገው አለችው። ምን አገባት እዩ የምትባል ልጅ ማለት ነው። ሀይሚ ምን አገባት? ሲጀመር የተደጋጋሚ ታሪክ እያወጣሽ የምታወሪው እዚህ ጋር ሌላ ነገር የለሽም? ሌላ አይዲያ የለም እንዴ? ምን ሆነሽ ነው? የሰው ልጅ ሙያ በልብ ነው ይባላል አይደለ? ዲኤንኤ ማድረግ ከፈለግሽ በስነ ስርዓቱ ያደረግሽ ቀን ከዚህ ጋር መተሽ ታወሪያለሽ። ከዛ በተረፈ ግን እንዲህ በየጊዜው ማስፈራሪያ የምትልኪባቸው አንቺ ምንድን ነሽ? አሁን ይሄ እኮ ከዛቻ ከማስፈራሪያ አይተናነስም ስትናገር የነበረው ማለት ነው። ሀይሚ አንቺ ባለሽበት ነው ሁሉን ነገር። እሷ ኖረች አልኖረች ሲጀመር ሀይሚ የምታውቀው ታሪክ እኮ ነው፣ የተደበቀ አይደለም። ዲኤንኤ እንደሚመረመር ታውቃለች፣ ምን እንደተፈጠረ ታውቃለች አይደለ? ልክ እንዳላወቀች አድርገሽ እዚህ ጋር መተሽ የምታወሪው እና ሲቀጥል ደግሞ በሀይሚ ላይ የሆነ ነገር ለመጫር የምታረጊው ነገር። አሁን እኮ ሀይሚ ተነስታ ብሩኬ በቃ ያዙ ይልቀቁኝ፣ ዘራፍ ዞር በልልኝ፣ እኔ ከአንተ ጋር መሆን አልፈልግም
እንድትል የማታደርገው ጥረት የለም እዩ ማለት ነው። ያን ነገር ከሀይሚ ትፈልገዋለች። ግን ደግሞ እዩ አታስቢ፣ ሀይሚ አሁን በጣም ጀግና ሆናለች። ገባሽ? ማስቀደም ያለባትን አውቃለች። ጀግናውን ይዛለች። አንቺ ደግሞ በወሬ ደረጃ ማለት ነው ግዴታ የማይፈልግሽ ሰው ከኔ ጋር መሆን አለበት። የልጁ እናት ነኝ ሳቶኝ። ሲቀጥል ደግሞ ልጅ የሚያሳፍር ነገር አይደለም። እናንተ ሁላችሁም ታፍራላችሁ የምትዩ ከሆነም ሆነ ነው። በቃ ልጅ ለምን ያሳፍራል? ልጅ እኮ ጸጋ ነው። እና እንዴት አስቻለሽ? እንዴት ዝም አልሽ? ምን እንድትልሽ ፈልገሽ ነው? ከብሩኬ ጋር ተለይታ እንድትሄድ ፈልገሽ ነው? ምን እንድትል ፈልገሽ ነበር እንደዛ የምትያት አስር እየወጣሽ ማለት ነው? ሀይሚን የመናገር መብት የለሽም። በነገራችን ላይ የምር ሀይሚን የመናገር አንዳችን ሞራልም መብትም የለሽም። ምክንያቱም አንቺ እና እሷ የሚያደርሳችሁ ነገር የለም። እንደው እንናገር ከተባለም አንቺን ነው። ምክንያቱም በሁለት ፍቅረኛሞች መካከል ገብተሽ አንዴ ያረገዝኩ አንዴ ገለመሌ እያልሽ የሁለታቸውን ፍቅር ለማደፍረስ የተነሳሽ የብልግና ጥግ። የምሬን ነው። እንደው ሆኖም ቢሆን እኮ ማለት ነው በጣም ባለጌ እንደሆንሽ ነው የምነግርሽ። እኔ ኦልሬዲ ልጁ ፍቅረኛ እንዳለው ከሀይሚ ጋር እንደሆነ እያወቅሽ ይሄን ነገር አድርገሽ ከሆነ ምን መልከስከስ ነው እንዴ? አይደብርሽም እንዴ? እና እናቴ ከኛ ጋር እልክ አትግጠሚ። አይ አልሰማሽም? እንዲህ ከሚዲያ ጋር የሚሳፈጥ ሰው በጣም ከባድ ነው። እግዚአብሔርን የሆነ ጊዜ ላይ በቃ ጠንብር ብሎባቸው ይኸው እችን ዓለም ተሰናብተን እንሄዳለን ይሉና በራሳቸው ጊዜ ተንጠልጥለው መሞት ሆነ ነገራቸው ማለት ነው። እና ምንድን ነው እንደዚህ ብዙ ኔጌቲቭ ነገር የሚሰጣቸው ሰዎች አሁን ላይ እየበረከቱ አይደለም። ይኸው በራሳቸው ጊዜ እየሄዱ ነው፣ ህይወታቸውን እያጠፉ ነው። ስለዚህ እዩ ጭንቅላትሽን በአልሆነ በመጥፎ ኮሜንት አትመርዥ። በቃ አንቺ በምትናገሪው ነገር ነው እዚህ ጋር እየተናገርንሽ ያለ ነው። መልካም ነገር ለመስራት ሞክሬ እንጂ ከህዝብ ጋር እንደዚህ እልክ ተጋብተሽ አትችይውም። ሀይሚንም ብሩኬንም አትናገሪ። በቃ ተያቸው እንዴ። የዋናው ቀን ነይ እስኪ፣ የዋናው ቀን እናቴ። በዛ ሁሉን ነገር ጭርስርስ አድርገሽ የዋናው ቀን ይዘሽ ነይ፣ እውነትሽን ይዘሽ ነይ እና ሌላ ነገር ማውራቱ አስፈላጊ። እኔ እኮ አሁን ምን እንደማውራ ራሱ ጠፋብኝ እኮ ቤተሰብ። ምክንያቱም ላይክ በቃ ተመሳሳይ በህይወታቸው ለመግባት ፈልጌ አይደለም፣ እነሱን ለመመጥበጥ ፈልጌ አይደለም፣ በእሷም ልፈርድ ፈልጌ አይደለም ትልና እንደገና ደግሞ መልሳ ሀይሚ እንዴት ዝም አልሽ? እንዴት አስቻለሽ? አንቺም ሴት ነሽ እና ሴት ብትሆንሳ እንዳንቺ ሂዳ የሰውን ፍቅረኛ አልያዘችም። እንዳንቺ ሂዳ እኮ የሰውን ፍቅረኛ አስረገዘኝ ብላ እኮ አልመጣችም አይደል እንዴ? ምንድን ነው አንቺ ግዴታ ንገሩኝ የምትይው? ምን መጨማለቅ ነው አቦ? ለማንኛውም ማታ ጌም አለን ቤተሰብ። እኔ ዝም ብላች ጨጓራ የምትልጥ ልጅ ማለት ነው። ማታ ነው ያየኋቸው ቪዲዮውን ማታ አይቼዋለሁ፣ ግን እኔ አልተመቸኝም ነበረ ማለት ነው። የምር ቢዚ ነበርኩኝና ማለት ነው። እንደውም ጧት የለቀኩት ቪዲዮ እኮ ማለት እመቤቴ ማታ ነበር የሰራሁት፣ ግን ብቻ እንዴት እንዳልፖስተትኩት ተውት። ከባድ ነው፣ ከባድ ነው። እኛ ግን የመዳም ቅመሞች በሰው ሀገር ያለን ልጆች ማለት ነው ድካማችን ሁሉ ነገራችን አንድ አይነት ነው የሚመስለኝና ላይክ ከስራ ወጣችሁ የራሳችሁን ነገር ልታረጉ ስትሉ እንቅልፍ አለ ምን አለ ብቻ ብዙ ነገሮች አሉና ማታ ሳልፖስት የቀረሁት ብቻ በዛ ምክንያት ልላችሁ ፈልጋለኝ። ለማንኛውም ጌሙ ላይ እንገናኛለን። እንደነገርኳችሁ እንትን የሌላችሁ ደግሞ ቲክቶክ የሌላችሁ እዚህ ጋር አስገባላችኋለሁ ላይቭ ላይ ማለት ነው። ቁጭ ብለን ነው የምናመሸው። እናንተም ቁጭ ብላችሁ ታያላችሁ። የቅመምዬ ላይቭ ቀጥታ እንደገባች እኔ ላይቭ አስገባላችኋለሁ። ቶሎ እንድትመጡ